ሶስተኛ ወልኢማኑ ቢልኩቱብ በመጽሐፍቶች ማመን يعني ማለትም يعني التصديق بها በሷ ማረጋገጥ ማለት ነው يعني التصديق بها በሷ ማረጋገጥ ይችን ኪታብ አዎ አለች አላህ አውርዷል ብሎ እርግጠኛ ሆኖ በውስጥ መቀበል ማለት ነው وبما فيها ውስጧን ባለው አዎ ተውራት የሚባል አለ እንጂልም አለ ቁርአንም አለ ሱሑፍ ሙሳ ወኢብራሂም አለ ብለን እናምናለን በራሳቸው وبما فيها ውስጣቸው ባለው መልእክት እናምናለን من الهدى ውስጣቸው ባለው መመሪያ والنور ውስጣቸው ባለው ብርሃን እናምናለን ግን አንድ ነገር የተውራት ነው የእንጂል ነው ብሎ ተብሎ አሁን ጥቅስ ቢነገረን ላኑ ከذبهم ولا نصدقهم እኛ ካዲብ ውሸትም ነው እውነትም ነው አንላቸውም እንተዋዋለን ባይሆን ከኛ ነፍስ ጋር በዛሂር ከተቃረነ ከذب ነው ከذብነቱ ያስታውቃል አንዳንዱ ወይላ ግን እኛ ዝም ብለን ውስጡ ባለው እናምናለን እያንዳንዱን ጥቅስ ግን አናቀውም ማውቀም ግዴታችን አይደለም وبما فيها ውስጧ ባለው መልእክት እናምናለን በኪታብ ማመን ማለት ይሄ ነው አዎ ኪታቦች አሉ ብለን ካመን በኋላ ውስጣቸውን ባለው መልእክት ማመን የግድ ነው من الهدى መመሪያንና والنور ውስጣቸው ያለውን ብርሃንን ይመስል ማለት ነው وان الله سبحانه وتعالى انزلها እነዚህ መጽሐፎች አወረዳቸው على رسوله በመላእክተኞቹ ላይ አወረዳቸው ለምን لهدايه البشر የሰው ልጅን ቅን ለማድረግ የሰው ልጆችን ለመምራት ነው በዚህ ኪታብ አማካኝነት ማለት ነው ኪታቡን እያነበቡ ኪታቡ ልክ ማኑዋል ነው ማኑዋሉን ደግሞ የሚነግረንና የሚያሳየን አካል ደግሞ ነብያቶችን ማኑዋሉን እያስያዘን የላካቸው ልክ ኪታቡን እዩ እንደዛ አድርጋችሁ ተረዱት በዚህ አድርጉት ተብለናል ከኛ ጋር ሲመጣ ያው ማኑዋል ተከትሎ ነው የመጣው ማኑዋሉን ደግሞ ነብዩ አለይሂ ሰላቱ ወሰለም አንባቢ አስረጃ አድርገው መጥተውልናል ነብዩ አለይሂ ሰላቱ ወሰለም እሳቸው ባስረዱንና ሷሃቢዎች በተረዱት መልኩ እንረዳለን አላ ረሱሊ በመላእክተኞች ላይ የተወረዱ የሆኑ በመላእክተኞች ላይ ለሂዳየት البشر የሰው ልጅ ቅኑ መስመር ለማሳያ واعظمها ከነዚህ ከወረዱት መጽሐፎች ውስጥ ታላቁ የተከበሩት አልኩቱቡ الثلاثه واعظمها الكتب الثلاثه ሶስቱ ኪታቦች ናቸው አተውራቱ ወልኢንጂል ወልቁርአን እነዚህ ሶስቱ ናቸው የተከበሩት ሶስቱ ናቸው ዋናዎቹ አዕظሞቹ ማለት ነው ሁሉም የጌታ ቃል ነው የተከበረ ነው ወላኪን አዕظም የክቡር ደግሞ አለው እነዚህ ሶስቱ ምርጦቹ ናቸው ከሌሎቹ ማለት ነው واعظم الثلاثه ከሶስቱ ደግሞ ታላቁ የተከበረው በጣም የተከበረው አልቁርአኑል ከሪም የተከበረው ቁርአን ነው وهو المعجزه العظمى ታላቁ የነብዩ አለይሂ ሰላቱ ወሰለም ለነብዩ የተሰጠ ታላቁ ተአምር ነው ቁርአን ለነብዩ አለይሂ ሰላቱ ወሰለም ብዙ ሙዕጂዛ ተሰጥቷቸዋል የሙዕጂዛ ሁሉ ግን ትልቁ ሙዕጂዛ ቁርአን ነው የቁርአን ሙዕጂዛን ተመጣጣኝ ያለ ሙዕጂዛ በምንም አይነት መልኩ የለም ነብዩ አለይሂ ሰላቱ ወሰለም ብዙ ሙዕጂዛ አሳይተዋል ግመል አናግሯቸዋል ወቅሷል ሄዶ ከጣታቸው መካከል ውሃ ፈልቋል እርግማናቸው ደርሶላቸዋል በአንድ ፍኝ በዘገኗት አፈር የካፊሮችን አይን የሁሉንም አይን እንዲገባ ተደርጓል ብዙ ነገር አሳይተዋል ነብዩ አለይሂ ሰላቱ ወሰለም ከሙዕጂዛ ሁሉ ትልቁ ሙዕጂዛ ግን ቁርአን ነው ለምን ሌሎች ሙዕጂዛቶች በዘመኑ ተከስተው አልቀዋል ተቋጭተዋል ቁርአን ግን ኢላ የውም القيامه የሚቀጥል ሙዕጂዛ ነው መቼም አይሻርም አሁንም ሙዕጂዛው መካከላችን ላይ አለ የሙዕጂዛ ማለት ነው وهو قرآن المعجزة العظمى ታላቁ ሙዕጂዛቸው ነው አላህ Subhanahu Wa Ta'ala ከአንትኖች ጋር ከቁረይሾች ጋር ተሐዲ አድርጎበታል ተፋልሞበታል قال تعالى እንዲህ ይላል አላህ ቁል በላቸው ሙሐመድ ለኢን اجتمعت الانس የሰው ልጆች ቢሰባሰቡ الجن አጋንንቶችን ቢሰባሰቡ አላየቱ ለማምጣት بمثل هذا القرآن ይህንን ቁርአን የመሰለን ለማምጣት ቢሰባሰቡ አዋቂ የተባለ ምድራችን ላይ ያለ ቢሰባሰብ لا يأتون بمثله ቁርአንን የመሰለ አያመጡም ولو كان ቢሆንም እንኳን بعضهم كفل لبعض لكفل ظهيرا ረዳት ቢሆን እንኳን ቢረዳዱ ቢተጋገዙም እንኳን አረ ያላችሁን አዋጡ እስኪ ተባብለው ቢረዳዱም እንኳን ቁርአንን የመሰለ ከቶ ሊያመጡ አይችሉም ብሏል አላህ አያመጡም እስኪ አንድ ሱራም አምጡ ብሏል እስኪ 10 ሱራ አምጡ ብሏል መጨረሻ ላይ ቀንሶላቸዋል አንዱንም አያመጡትም አላመጡትም ኢላዩ መልቂያማ የሚያመጣ የለም የዛን ጊዜ ያሉት ያላመጡትን የዛሬዎቹማ መሞከርም አይችሉም ምክንያቱም የነዛ የድሮዎቹ በጣም የመጠቁ ናቸው በንግግር የመጠቁ ናቸው በስነ ቃል አደራደር በጣም ይችላሉ የቋንቋ አጠቃቀም ምጥቀታቸው እጅግ የረቀቀ ነው የድሮዎቹ ማለት ነው ነብዩ አለይሂ ሰላቱ ወሰለም በተላኩበት ዘመን ያሉት ያሁን ማየትም አይደርሱም ምን አይደለም ቋንቋቸው ራሱ ብዙ ናበለሻሽታል ስለዚህ ቁርአን በጣም ሙዕጂዛውን ማጣጣም የሚችለው ደግሞ የተለያዩ እንትኖችን የቀራ ፈን ውስጥ የገባ
እና ያንን የሚችለው እኛ አሁን አይገርመንም አይደንቀንም ማናቀውማ እንዴት ተደርጎ ተጽፎ ነው እንደው ይሄ ሙዕጂዛ ይባላል አደራደሩና እንደው የተዋበ የተካነ ነው ይባላል አገላለጹ በሚገርም ነው ይባላል እንደው እንዴት ይሆን ብንለኛ ብዙን ጊዜ አንደርስበትም ምክንያቱም ወደ ፈኑና ወደ ነህው ወደ ተለያዩ የሱ እንትኖች ምንጮች ውስጥ ጣልቀን ስላልገባን ማለት ነው ወይؤمኑ ያምናሉ አህሉ ሱነቲ ወልጀማዓ አህሉ ሱነቲ ወልጀማዓዎች ያምናሉ بأن القرآن كلام الله የአላህ ንግግር መሆኑን ያምናሉ አህሉ ሱነቲ ወልጀማዓዎች ቁርአን የአላህ ንግግር መሆኑን ያምናሉ ሙነዘሉን የተወረደ ነው غير مخلوق ፍጡር አይደለም ቁርአን በዚህ ያምናሉ አህሉ ሱነቲ ወልጀማዓዎች የተለያዩ ጧኢፋዎች የተለያየ እምነት አላቸው ቁርአን የአላህ ቃል ነው ቁርአን የአላህ ቃል ነው የአላህ ቃል ደግሞ ባህሪው ነው ባህሪው ደግሞ መخلوق አይደለም ምክንያቱም ፈጣሪ መخلوق እስካልሆነ ድረስ ባህሪያቶቹም መخلوق አይደሉም ማለት ነው አህሉ ሱነቲ ወልጀማዓዎች بأن القرآن كلام الله يا الله ንግግር ነው ብለው ያምናሉ ሙነዘሉን የተወረደ ነው غير مخلوق ፍጡር አይደለም ቁርአን حروفه ومعانيه ፊደሎቹም ሆኑ ማዕናው መخلوق አይደለም ፍጡር አይደለም ፊደሎቹም ሆኑ ማዕናው ውስጡ ያለው መልእክት እነዚህም እንቀራቸው ፊደሎች የምንናገራቸው ቁል هو الله احد ስል ቃፉ ላሙ አላሁ ስንል አሊፉ ላሙ ሃኡ ቁል هو الله ይሄ መخلوق አይደለም مخلوق አይደለም حروفه ፊደሎቹም ومعانيه ማዕናው مخلوق አይደለም ፍጡር አይደለም خلافا للجهمية በጀህሚያዎች ተቃራኒ خلافا للجهمية جهمية በሚባሉት እንትኖች ጧኢፋዎች ተቃራኒ والمعتزلة በሙዕተዚላዎች ተቃራኒ القائلين ባይሆኑ ጀህሚያና ሙዕተዚላ ሁለት አድርገናቸው القائلين እንላለን ጀህሚያና ሙዕተዚላ የሚለውን ጀማዓ ካደረግነው ደግሞ القائلين እንላለን ባዮች ወይ ሁለቱ ያሉ القائلين خلافا للجهمية بجهمياዎች ተቃራኒ والمعتزلة በሙዕተዚላዎች ተቃራኒ القائلين እነዚህ ሙዕተዚላና ጀህሚያ የሚባሉት ባይሆኑ ያሉ ይሆኑ ምን ብለዋል بأن القرآن مخلوق كله ሁሉም ፍጡር ነው ይላሉ ቁርአን ሁሉም ፍጡር ነው እንዴት ሁሉም ፍጡር ነው ማለት ምንድነው حروفه ፊደሎቹም ፍጡር ናቸው ቃላቶቹ አረፍተ ነገሮቹ ومعانيه ውስጡ ያለው መልእክት ፍጡር ነው ነው የሚሉት እነማን ሙዕተዚላዎችና ጀህሚያዎች ማለት ነው ሙዕተዚላዎች የጀህሚያዎች እንትኖች ናቸው የነሱ የጀህሚያ ጫጩቶች ናቸው ከጀህሚያ ነው የተፈለፈሉት ጀህሚያ የሚባሉት ደግሞ ጀህም ኢብኑ ሶፍዋን ያመጣቸው ከጀህም ኢብኑ ሶፍዋን በፊት አልጀዕድ ኢብኑ ድርሃም የሚባል ሰውዬ ኻሊድ አልቀስሪ የሚባል አሚር ያረደው ብያቸዋለሁ አልጀዕድ ኢብኑ ድርሃም ጀዕድ ኢብኑ ድርሃም ሲገደል አመለካከቱ ያከትምለታል ሲባል ግን አልጀህም ኢብኑ ሶፍዋን በመጣ ጊዜ እሱ ደረሳ ነበረ እንደገና እሱ ቀሰቀሰው በሱ ተጠራ ተሰየመ ማለት ነው ጧይፋው እሱ በጣም ኸቢት የሆነ አመለካከት ነው ያለው እጅግ ቆሻሻ አመለካከት አለው ምን ይላል አልቁርአኑ መخلوق ቁርአን መخلوق ነው የሚለው ቁርአን ፍጡር ነው የሚለው ለምን ከላሙላህ ብሎ ከላም ያለውን ወደ አላህ ለምን አስጠጋው ብለው ሲጠይቁት ይሄማ ናቀቱላህ እንደማለት ነው ይላል የአላህ ግመል በይቱላህ የአላህ ቤት ከዕበቱላህ የአላህ ከዕባ አብዱላህ የአላህ ባሪያ እንደምንለው ነው ያስጠጋነው ከላሙላህ ያው ፍጡር ነው እነ ከዕባም እነ ናቀቱላህም ሲባል ናቀቱላህ ወሱቅያሃ ናቀቱላህ አላህ ግመል ሲባል እንደዛ ነው የአላህ ንግግር የተባለው የመخلوق ነው አለ ዝላ እንደሚሰጥ ነገር አለ በትክክል ስሙ እንደዛ አይነት ሹባ ሲመጣ ዑለማዎች ሁለት አይነት እንትን አንድ የሆነ መልስ አለው ለዚህ የሚሰጠው መልስ ምንድነው ኢዳፋ የሚባል ነገር አለ ማስጠጋት ያንድን ነገር ወደ ሌላ ነገር ማስጠጋት ምን ከላሙላህ ወደ አላህ ማስጠጋት በይቱላህ በይትን ወደ አላህ ማስጠጋት ከዕባቱላህ ከዕባን ወደ አላህ ማስጠጋት አብዱላህ አብድ ያለውን ወደ አላህ ማስጠጋት ያለ ከላሙላህ ይሄንንም ወደዚህ ማስጠጋት ይሄ አይነት ሁለት አይነት አጠጋግና ያለው ነው የምንለው ስሙ በትክክል ሁለት አይነት ማስጠጋት ነው ያለው አንደኛው ማስጠጋት የሚዳሰስ የሚታይ የሚጨበጥ ነገር ነው ምንን ይመስል ለምሳሌ ናቀቱላህ ናቃይቱ በሁለት እግሯ ስትሄድ የምናያት ነው ከዕበቱላህ ስንልም ይሄን ዛት ነው አካል ነገር ነው አብዱላህ ስንል አብዱላህ ሰው ስም ነው ይሄም እንትን የሚታይ ነገር እንትን ዛት ነገር ነው አካል ነገር ነው እነዚህ በዚህ ጊዜ አካል ያለውን ነገር ወደ አላህ ስናስጠጋ ፍጡሩን ወደ ፈጣሪው ማስጠጋት ነው እንስማማለን አንድ በሉ የሆነን ነገር ደግሞ
በዛት ያልሆነ ነገር ወደ አላህ ስናስጠጋ ይሄ ደግሞ ሲፈተል ማንተን ኢዳፈተል ማዓኒ ይባላል። እንደዚህ አይነቱ ኢዳፈተል ማዓኒ ምንን ይመስል ዒልሙላህ፣ ቁድረቱላህ፣ ሕክመቱላህ፣ ከላሙላህ ስንል ደግሞ የማይታይን ነገር ወይም ዛት ያልሆነ ነገር ወደ አላህ ማስጠጋት ነው። ይሄ ደግሞ ባህሪን ወደ ተገላጩ ማስጠጋት ማለት ነው። ዒልሙላህ የአላህ ዕውቀት አይታይም፣ ግን የአላህ መገለጫ ነው። ገላጩን ወደ ተገላጩ ማስጠጋት ማለት ነው። ቁድረቱላህ ያለውንም የአላህ ቁድራ ነው የምንለው። ቁወቱላህ የአላህ ቁዋ ነው የምንለው። እነዚህ መገለጫዎቹ ናቸው። ከላሙላህ ከነዚህ ውስጥ ነው የሚቀላቀለው። የአላህ ንግግር ነው የምንለው ከዚህ ውስጥ ነው የሚገባው። ስለዚህ እንደዚህ ከሆነ ደግሞ መክሉቅ አይደለም። ዒልሙላህ የአላህ ዒልም መክሉቅ ነው እንደ አይደለም። ቁድረቱላህ የአላህ ቁድራ መክሉቅ ነው እንደ ኧረ በጭራሽ አይደለም። ሕክመቱላህ የአላህ ጥበብ አላህ ሐኪም ነው እንላ ሕክመቱላህ የአላህ ሕክማ መክሉቅ ነው እንደ አይደለም። ከላሙላህ ከዛሊከ የአላህም ከላም መክሉቅ አይደለም። የዚህ አይነት ኢዳፋ ነው። የዚህ አይነት ኢዳፋ ነው። ማስጠጋቱ ባህሪን ወደ ተገላጩ የማስጠጋት አገላለጽ ነው እንጂ ፍጡሩን ወደ ፈጣሪው ማስጠጋት ውስጥ አይደለም የሚገባው ብለን እንመልስላቸዋለን ማለት ነው። አላህ ስሙኝ አትስሙኝ አላህ አለ። ስለዚህ አህሉ ሱነቲ ወልጀማዓዎች ቁርአን በፊደሎቹም ሆነ በማዕናው መክሉቅ አይደለም ነው የሚሉት። መክሉቅ አይደለም የአላህ ባህሪ ስለሆነ خلافا للجهمية والمعتزلة القائلين بمعتزلنا بجهمية تقاراني القائلين يميلوا هونو بأن القرآن قرآن مخلوق كله كلهم فطور نونا يالو تنزي جهمية وچنا معتزلة حروفه فيدولوچم ومعانيه معناوچم فطور ناتشو بلون يتناقروا فطور نو بلون يتناقروا እነዚህ ጀህሚያና ሙዕተዚላ የሚባሉት ናቸው። እርፍ ብለዋል። ሁለቱንም ፊደሉም ሆነ ውስጡ ያለው መልእክት ፍጡር ነው። እንዴት ፍጡር ነው? አላህ ዝም ብሎ ፈጥሮት ነው። ለውሐል ማህፉዝ ላይ ፈጥሮት ነው። ጅብሪል ውስጥ ፈጥሮት ነው። ሙሐመድ ውስጥ ፈጥሮት ነው ብለው ነው የሚናገሩት። እነዛ ነው የሚናገሩት። ሁለተኛ ወኺላፈን በተቃራኒ ለልአሻዒረቲ በአሻዒራዎች ተቃራኒ አሻዕሪያ የሚባሉት አህባሾች ማለት ነው። በሌላ አገላለጽ ወይንም ሱፊዮች ማለት ነው። በእነሱም ተቃራኒ እነሱም ምን ብለዋል? ወመን ሻበሃሁም አሻዕሪያዎችን የመሰሉ خلافا للاشاعره ለአሻዒራዎች በአሻዒራዎች خلافنا ومن شابههم እነሱንም በመሰሉ አሻዒራን የመሰሉ አህባሽን ይመስል القائلين የሚሉ بان كلام الله يا الله ንግግር هو المعاني معناው ውስጡ ያለው መልእክቱ ብቻ ነው ይላሉ። واما الحروف ፊደሎቹማ ይላሉ የነዚህ ደግሞ فهي مخلوقة ፍጡሮች ናቸው ይላሉ። ፍጡሮች ናቸው ይላሉ። እነዚህ ደግሞ ለየት ነው ያደረጉት። ማዕናው የአላህ ንግግር አው ቁል ሁወላሁ አሐድ አለውስ ቁል ሁወላሁ አሐድ አላህ እሱ አንድ ነው በል የሚለው መልእክቱ ይሄ ፍጡር አይደለም። ውስጡ ያለው መልእክት ግን አሁን ያነበብኩት ይሄ የሚነበበው ነገር ግን ምንድነው ነው የሚሉት? መክሉቅ ነው ይላሉ። መክሉቅ ነው። እነዚህ ደግሞ ጅዝብ ያሉ ናቸው። አንድ ነገር ኻሊቅ መክሉቅም غير መክሉቅም መሆን ማለት ነው። ቁል ወላሂ በውስጥ በኩል መክሉቅ አይደለም፣ በውጭ በኩል መክሉቅ ነው። ይሄ አይነት አይባልም። እንደዚህ በጣም የሚያስጠላ ሙዘብዘቦች ያሏቸው እንደዚህ ነው። ወይ እንደ አህሉ ሱነቲ ወልጀማዓ በሁለቱም በኩል በፊደልም ሆነ በማዕናው መክሉቅ አይደለም አላሉ። ወይ ደግሞ እንደ ሙዕተዚላዎችና እንደ ጀህሚያዎች ድርቅ ብለው ሁለቱም መክሉቅ ነው አላሉ። ግን ያስተካከልን መስሏቸው ይብስ ሙዘብዘብ ሆነዋል። ከሁለቱም አይደለም። ውስጥ ያለው መልእክቱ መክሉቅ አይደለም አሉ። ከውጭ ያለው መግለጫው ግን መክሉቅ ነው ይላሉ። ይሄ ነው እንደዛ ነው የሚሉት። بأن كلام الله يا الله ንግግር هو المعاني معناው ነው ይላሉ። የአላህ ንግግር የሚባለው معناው ነው። وأما الحروف ፊደሎቹማ فهي مخلوقة ፍጡሮች ናቸው። መክሉቆች ናቸው። ልጆችን ወይ ውጡ በሏቸው፣ ስራ ተንሳቸው፣ እንዳትረበሹ እናንተ አሰሙኝም ማለት በለዚህ ልጆችን ያዟቸው ወይ ወደ ውጭ ላኳቸው። وخلافا للاشاعره باشاعره تقاراني ومن شابههم اشاعرዎችንም የመሰለ القائلين የሚሉ بان كلام الله يا الله ንግግር የሚባለው هو المعاني معناው ብቻ ነው። ቁርአን ውስጥ ያለው ተፍሲሩ ውስጥ ላይ ያለው መልእክቱ ብቻ ነው። واما الحروف ፊደሎቹም አሉ فهي مخلوقة ፍጡርናት ብለው አረፉ። وكلا القولين ሁለቱም ንግግሮች የሙዕተዚላና የጀህሚያን እንዳንድ የአሻዒራና የመሰሎቻቸውን እንዳንድ አድርጋቸው وكلا القولين ሁለቱም ንግግሮች ባጢሉን ውድቅና ከንቱ ናቸው። ከንቱና ውድቅ ናቸው ሁለቱም ንግግሮች። የማን ሙዕተዚላዎችና ጀህሚያዎች ቁርአን ፊደሎቹም ማዕናውም ሁለቱም መክሉቅ ነው ያለውም ቃል
አሻዒራዎችና እነሱን የመሰሉት ደግሞ ማዕናው ሳይሆን ፊደሎቹ መخلوቅ ናቸው ያሉት እነዚህ ሁለቱ አባባሎች ሁለቱም ውድቅና ከንቱ ናቸው። አህሉ ሱነት ወልጀማዓ ግን እምነታቸው ምንድነው? ሁሩፉሁ ወማዓኒ غير مخلوق ነው የሚሉት። በዚህ የተነሳ እነ ኢማሙ አህመድ ተቀጥቅጠዋል፣ ተገርፈዋል። በሚገርም ሁኔታ ነው ታላላቅ ኢማሞቻችን ተገርፈዋል። የድሮዎቹ ጀህሚያዎች ሲመጡ ጀህሚያዎች ስልጣን ስላገኙ እዛን ጊዜ ተጫውተውባቸው ቀልደውባቸው ነበር፣ አስገርፈዋቸዋል። ንጉሶች ናቸው፣ ንጉሶች አስገርፈዋቸዋል። ንጉሶቹ ማይሆን ሰው ስራቸው ገባና ሙዕተዚላዎች የጀህሚያ አመለካከት ያለው ሰው መእሙን የሚባለው ወይም ሙዕተሲም የሚባለው ወይንም ሶስተኛ ዋሲቅ የሚባለው እነዚህ ሶስቱ ንጉሶች በተከታታይ ነበር ያስተዳደሩት። ሶስቱንም ደግሞ ኢማሙ አህመድ ያጊታዋቸዋል። አንዱ ሲሞት ሌላው ሲተካ፣ አንዱ ሊሞት ሌላው ሲተካ፣ ሶስቱም ተፈራርቀውባቸዋል። ኢማሙ አህመድ ቁርአን መخلوቅ ነው በሉ አለለም፣ መخلوቅ ነው በሉ አለለም። እስር ቤት ማገዷቸው፣ ገረፏቸው በሚገርም ሁኔታ። ገራፊው እንደውም ሲገርፍ እኔ ኢማሙ አህመድን የገረፍኩበትን ግመል ብገርፍ ኖሮ ግመሉ ይወድቅ ነበር ብሏል። ግመሉ ራሱን ስቶ ይወድቅ ነበር ብሏል። ሰው ልጅ ላይ ያሳረፈውን ጅራፍ ሲገልጽ ማለት ነው። ወኪለል ቀውለይ በዚህ የተነሳ በጣም ትልቅ የአቂዳችን ዋና ነገር ነው። ይህን ያለ ሰው የክፉር ይክዳል፣ እጃ ከደረሰው ይከፍራል፣ ክደት ውስጥ ነው የሚገባው። ወኪለል ቀውለይን ሁለቱም ንግግሮች ባጢልን ውድቅና ከንቱ ናቸው። የአሻዒራዎችም የጀህሚያና የሙዕተዚላዎችም ማለት ነው። ቃለ ተዓላ ለዚህ ማረጋገጫችን ደግሞ ይህ አላህ ቃል ነው። አላህ Subhanahu Wa Ta'ala ምን ይላል? ቁርአን መخلوቅ ላለመሆኑ እንዲህ ይላል አላህ ወኢን አሐዱን ቁርአን የአላህ ቃል ነው። የአላህ ቃል ደግሞ መخلوቅ አይደለም። ለምን? ሲፈቱ ነው። የአላህ ሲፈት ደግሞ ገላጭ እንደተገላጭ ነው የሚሆነው። የፍጡር ባህሪ ፍጡር ነው። ለምሳሌ የኛ ባህሪ ቅላታችን፣ ውፍረታችን፣ ርዝመታችን ይሄ ባህሪያችን መخلوቅ ነው። ለምን? እኛ ራሳችን ዛታችን መخلوቅ ስለሆነ። የጌታችን ባህሪ ደግሞ ዛቱ መخلوቅ እንዳልሆነ ሁሉ የሱ መገለጫዎችን መخلوቅ አይደሉም ማለት ነው። ይሄ በጣም ሐቅና ሐቅ የሆነ ነገር ነው። ቃለ ተዓላ አላህ Subhanahu Wa Ta'ala እንዲህ ይላል ቁርአን እሱ ከላም ለመሆኑ ወይን አሐዱን አንድ ምን المشركين ከአጋሪያኖች አንድ መጥቶ እስተጃረከ ጥገኝነት ቢሰጥ ይላቸዋል ነብዩን አለይሂ ሰላቱ ወሰለም። አረ መሐመድ እንደው ጥገኝነት ፈልጋለሁ በአንተ ጥገኝነት ልሆንና እዚህ ሀገር ላይ ልኖር ካለ ጉርብትና ከፈለገ ወይን አሐዱን አንድ ምን المشركين ከሙሽሪኮች እስተጃረከ አንተን ጥገኝነት ቢጠይቀ ፈአጅሩሁ አስጠጋው ጥገኝነት ስጠው እዛው ጎረቤት ይሁን። ለምን? hatta يسمع كلام الله የአላህን ንግግር እንዲሰማ ያንተን ንግግር አላለም። hatta يسمع كلام ጅብሪል አላለም። hatta يسمع كلام ሙሐመድ አላለም። hatta يسمع كلام الله ነው ያለው። የአላህን ንግግር እንዲሰማ ቁርአን የአላህ ከላም ነው። በዚህ እናረጋግጣለን ማለት ነው። የአላህ ከላም መሆኑን ካረጋገጥን ደግሞ መخلوቅ አይሆንም። ፊደሎቹም ምኖቹም መخلوቅ አይሆንም። ይሄ ሐቅ ነው። يريدون ያስባሉ ይፈልጋሉ አዩበድሉ ሊቀይሩ ከላም አላህ የአላህን ንግግር ሊቀይሩ ይፈልጋሉ ይላል። የአላህን ንግግር ሊቀይሩ ይፈልጋሉ አላህ የወሰነው አለና ነው። እነዚህ ሰዎች ሙናፊቆች እንዳይከተሉ ወደ ጂሃድ ብሎ አላህ Subhanahu Wa Ta'ala ወስኖ ውሳኔውን አስተላልፎ አያውን ልኮላቸው ነበር ለነብዩ አለይሂ ሰላቱ ወሰለም። ሙናፊቆች ኋላ አረ ተከተለንህ እንሄድ እኛ ምን ዝመታሉ። እነሱ የሚወጡት ለጂሃዱ ብለው ሳይሆን የተለያየ ኢኮኖሚ ጥቅም ለማግኘት ነው። እና እንከተል አይ እንደዚህ ብለዋል አትከተሉኝም እንዳትከተሉኝ ያሉ ነብዩ አለይሂ ሰላቱ ወሰለም። አረ እንከተላሉ እነዚህ ሰዎች ይላል አላህ يريدون ان يبدلوا كلام الله የአላህን ንግግር ለመቀየር ያስባሉ ይፈልጋሉ አለ። የአላህን ንግግር ሊቀይሩ ይፈልጋሉ አላህ የላከውን ያመጣውን መልእክት ማለት ነው። ወህዩን ይሄው كلام الله ይባላል ማለት ነው። فهو قرآن كلام الله የአላህ ከላም ነው። كلام الله لا كلام غيره لا كلام غيره የማንም አካል ንግግር አይደለም የአላህ ንግግር ነው ቁርአን። ስለዚህ ቁርአን የአላህ ንግግር ነው። የአላህ ንግግር ደግሞ መخلوቅ አይደለም። ለምን? لأن كلامه صفته የጌታችን ንግግሩ ባህሪው ነው። وصفات الله غير مخلوقة የጌታችን ባህሪያቶች ደግሞ ፍጡሮች አይደሉም። እዚህ እንዘጋለን ማለት ነው። ኢንሻአላህ ብዙ ቦታ